ትርፍ ጊዜ ያለ አሁን አይየለም በቀን ስንት ሰዓት ሰራል? እንግዲህ የኔ ስራ የሚገርም ነገር ኮንቲኒየስ ነው አያልቅም። ለምሳሌ አሁን ከዚህ ወጥቼ ወደ ቤት እስከምሄድ በስልክ ወይ ቴሌግራም ላይ መልስ እየሰጠው ነው ወይ እየደወልኩ ነው ወይ ኢሜል እየመለስኩ ነው ምናምንና በቀን ከ13 ሰዓት እስከ 15 ሰዓት ሰራለሁ ብያስባለሁ። ስራ ያለ ጊዜ እስከ 18 እስከ 19 ይሰራል። የማትሰራበት ቀን እሁድ። ለምን? አይ ለማረፍ ነው። እሁድ ሰንበት ነው። ግድ ካልሆነ እኔ ማንም ዶንኪቲ ውስጥ ስራን ይሰራ አልፈልግም። እሁድ ቀን እኔም መስራት አልፈልግም። ስለዚህ እሁድ ይከበራል። የበጎ አድራጎት ነገር መንፈሳዊ ነገር ከሆነ አንዳንዴ እንገባለን። ከዛ ውጪ ግን እሁድ አንሰራ። ብዙ ጊዜ በዩቲዩብ የምታገኘውንም ገንዘብ ሳይቀር ይሄን ያገኘው ብለህ ትናገራለህ። እኔ ተናግሬ አላቅም። ሰይፉ እንደው በዚህ አጋጣሚ እንኳን ጠየቀኝ። ይሄን እንደው እውነት መላጣ ይደግልህ ሰይፉ። በጣም እግዚአብሔር ይስጥህ እውነት ሳታስተክል እንደነገረም ሳታስተክል ይደግልህ። ወጪ ሳታወጣ በነፃ ይደግልህ ነው የምልህ። እውነት በነፃ ይደግልህ። እንትን ምን ሰዎች ዩቲዩብ ላይ ቪው ለማግኘት ብለው ማለት ነው ይሄን ያህል ሚሊዮን ብር ያገኛል እያሉ ይፖስታሉ። እና በጣም ብሶ ብድር ይጠይቀኛል። ገብቷል አይደል? በቃ የሚታሰበው ምንድነው ወይ ይሄን ያህል ሚሊዮን ካገኘ ዝም ብሎ ቀለለ በቃ 10 ሺህ ብር አይከለክለኝም ብለው ይጠይቁኛል። እኔ ደግሞ 10 ሺህ ብር ላይኖረኝ ይችላል። የሚገርም በኪራይ ከሰው ወስጄ የምከፍልበት ጊዜ እስከሚመጣ ድረስ ስራው ላይ ኢንቨስት አደርጋለሁ። በጣም ነው የማወጣው። አሁን በተለይ ከአዲስ አመት ወዲህ ለአንድ ሾው 300 ሺህ ብር 200 ሺህ ብር እያወጣን ነው የምንሰራው። ወጪ አለው ስራው፣ በጣም ወጪ አለው። ይመጣል ይወጣል ይመጣል ይወጣል። የምናገኘው ነገ ነው የኛ ህልም። ነገ ተጠራቅሞ ባንዴ ይመጣል። እኔ ቢሊዮነር ሳልሆን እንደማልሞት ተስፋ አደርጋለሁ። ዋው! ሀብታም መሆን የምትፈልገው ለራስ የተመቸ ኑሮ ለመኖር ወይንስ ሌላ የተለየ ምክንያት አለ? እኔ እንጃ አስቤው አላቅም። ለምን ሀብታም መሆን እንደምፈልግ አላቅም፣ ግን ቢሊዮነር እንደምሆን አውቃለሁ። የምታውቀው ቢሊዮነርነት እንደምሆን አውቃለሁ። ለምንድን ነው የሚለውን ግን አስቤው አላቅም። እኔ ለገንዘብ ያለኝ ትርጉም ገንዘብ እኩል ይሆናል እሴት ነው። ቫልዩውን ነው የማየው። ገንዘቡ ምን ያህል ይጠቅመኛል፣ ምን ጥቅም ይሰጣል። ከኔ የተሻለ አንተን የሚጠቅም ከሆነ ቅር አይለኝም የኔ ገንዘብ አንተ ጋር ቢመጣ። የሆነ ነገር ላይ ያውየው ጥቅም ካመጣ ገንዘብ ባያመጣም አይ ዶንት ኬር። ሳወጣ በጣም ያለው ሰው ነው መስሎ ለሾው ሳወጣ ለአንዳንድ ነገር አሁን የተከራየነው ቢሮ በጣም ውድ ነው። ለዩቲዩብ ምን ያረጋል ይሄን ያህል ቢሮ ይለኛል ሰው። ለዩቲዩብ የሁሉ ሰራተኛ ምን ያረጋል ይለኛል። እኔ ያው ቫልዩ መፍጠር እሴት መፍጠር። ለምሳሌ 1.5 ሚሊዮን ዶላር ተሰበሰበ አይደል? ከእግዚአብሔር በታች በፍጥነት ያለማቋረጥ በማደጋችን ነው አይደል? ይሄ ቫልዩ አየው እንዴት ደስ እንደሚል ለሀገር ተረፈ። እኔ በገንዘብ ቫልዩ እሴት መፍጠር ነው እንጂ ገንዘቡን ይዤው ምናምን የሚለውን ነገር አስቤው አላቅም። ከውጭ ብዙ ጊዜ ኮሜዲ ስራ እንድታቀርብ ሰዎች ሊያገኙ ይፈልጋሉ። አንተ ደግሞ ወጥተህ መስራት ብዙ ጊዜ አትፈልግም። ለምንድን ነው? እኛ በምናስበው ስታንዳርድ አይደለም ሰዎች የሚያስቡት። የሚጠሩን ሰዎች ብዙ ጊዜ አውርተናል። ከሸዋንግዛው ከማናጀሬ ጋር ከእስራኤል ከፈረንሳይ ከአሜሪካ ይደውላሉ። 300 ሰው እንዴ እኔ የምፈልገው ከመጣው 5000 ሰው ነው። 5000 ሰው ሚዝ አዳራሽ ታዘጋ። አሜሪካ እኮ የለም 5000 ሰው ያለም እኮ እንደ ኢትዮጵያ መሰለ እንደ ስራ ፈት መሰለ እንደ እዛ እኮ ሁሉም ሰው ቢዚ እኮ ነው። 5000 ሰው 1000 ሰው ራሱ አይመጣም። በቃ ሲመጣ እመጣለሁ እላለሁ። ይደው 5000 ሲመጣ የዛን ይመጣሉ። አንተ መነሻ 5000 ነው በትንሹ። ቢኮዝ በቃ ስደርስ ሄዳለሁ። እኔ አንድ ፕሪንሲፕል አለኝ። ስትደርስ ትደርሳለህ። ለምሳሌ እኔ አንተ እንጠይቀኝ ሰይፉ ኢንተርቪው እንዲያደርገኝ ልፈልግ እችላለሁ። የዛሬ 10 አመት የሆነ ጊዜ አለ። እኔ የፈለገ በአንፏችር ዝነኛ ነኝ ብላ አትጠይቀኝም። ስደርስ ትጠይቀኛለህ። ለመጠየቅ ስደርስ ገብቶሃል አይደል? ልክ እንደዛ ለምሳሌ የሆነ ተቋም ከኔ ጋር እንዲሰራ እንትን እኮ ከኔ ጋር እኔን ስፖንሰር ቢያደርገኝ ይጠቀማል ብዬ ላወራ እችላለሁ። ካልደረስኩ አያረገኝም። ስፖንሰር ስደርስ ያደርገኛል። ልክ እንደዛ 5000 ሰው እኔን ለማየት አሜሪካን ሀገር የሚችልበት ደረጃ እኔ አድጌ ስደርስ እደርሳለሁ፣ እሄዳለሁ። ምንም ጥያቄ የለውም። አያስቸኩልም። ገብቶሃል አይደል? ግን ሄጄ ለ300 ሰው ለ500 ሰው አቅርቤ ለመምጣት ፍቃደኛ አይደለሁም። ገብቶሃል አይደል? ምክንያቱም ህልሜኔ በጣም በትልቅ አዳራሽ ኦዲየንስ በጣም ብዙ ሰው ሞልቶ የኮሜዲውን ክብር በመጠነ በትልቅ ሳውንድ ሲስተም ልክ ፈረንጆቹ ከቨነት ለምን ኢትዮጵያዊ ስለሆንኩ ለምን ደማ አይቻለው? ይቻላል፣ አደርገዋለሁ። ሲደርስ እናየዋለን ማለት ነው። ጭብጨባው ግን አንሶብኛል። እሸቱ በጣም ደሞዙ 14000 ብር ነው። የቤት ኪራይ 20000 ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው።
ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ። የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለማ። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልም። አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲል ስጋ ቤት ስታረገው እምቢ ሲል ኪዮስክ ስታረገው እንዴት ያምራል! ይሄ ህይወት ማለት እኮ ይሄ ገንዘቡም አይጣፍጥም እንጂ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝ ትለዋለህ? ጥብሲኑን ልቅቅል ትለዋለህ። አሜሪካን ግቢ ሄደ ጥረት አድርገህ የደከምካት ሳንቲም ግን ትቋጥራታለህ። አይስቲል ይሄ ለእንትን ይሆናል ማለት ይሄ ለእንትን ነው። ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ፣ ለትምህርት፣ ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ። የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰገዱት የመጀመሪያው ሰላት ምንድነው? ሰላትን ከተቀበሉ በኋላ የሰገዱት የመጀመሪያው ሰላት ምንድነው? ለመጀመሪያ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰገዷት ሰላት የትኛዋን? ነብዩላህ ይቅርታ፣ ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ የሰገዷት የመጀመሪያው ሰላት ምንድናት? والله አላስታውስ ተኛ አይደለም። ከባድ ጥያቄ ነው እናቴ። ትችላለህ። ምናልባት ሱፊ የሱፊ ሰላት ተሽኩር ይባረክ። እስቲ ሞክር። ፈጅር